ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ያጆንን ያሳየናል። በጣም ብዙ ስራዎችን ነው የሚሰራው። ገንዘብ ማግኘት በጣም ይፈልግ ነበር። ገንዘብ ማግኘት በጣም የሚፈልግበት ምክንያት ደግሞ ቤተሰቦቹ ነበሩ። ሁሉ ጊዜ ጠንካራ ሰራተኛ እንዲሆን ነበር የሚመክሩት። አብሶ አባቱ በዚህ የተነሳ ሁሉ ጊዜ ከሱ ጋር ይጨቃጨቅ ነበር። ታዲያ የአባቱ ትልቅ አላማ እሱ ወደ ውትድርና ግዴታው እንዲሄድና ወታደር እንዲሆን ነበር። እናቱም ሁሉ ጊዜ የምትመክረው እሱ ስኬታማ መሆን የሚችለው ከውትድርና ጊዜ በኋላ እንደሆነ ነበር። እሱ ሁሉ ጊዜ አባቱም ሆነ እናቱ በተቆጡ ሰዓት እሱን የሚያበረታታው አያቱ ብቻ ነበር። ምንም ቢሆን ግን ስኬታማ መሆን ይፈልጋል። እሱ ውትድርና ቤት ከመሄድ ይልቅ ተዋናይ መሆን ነበር የሚፈልገው። ከልጅነቱ ጀምሮ በጣም የሚወዳቸው ጓደኞች ነበሩት። አንዱ ሃይሂዮ ይባል ነበር። ቤተሰቦቹ ሁሉ ጊዜ ከሃይሂዮ ጋር ያወዳድሩታል። ይሄም የሆነበት ምክንያት እሱ አሁን በጣም ታዋቂ ተዋናይ ስለሆነ ነበር። ነገር ግን ከሃይሂዮ ጋር ያለው ንጽጽር ጓደኝነታቸው እንዲያበቃ አላደረጋቸውም ነበር። ሌላ ጓደኛቸው ጂንዎ ይባል ነበር። አሁን ያለበትን ሁኔታ ለሃይሂዮ በሚናገርበት ጊዜ ሃይሂዮ በጣም ጎበዝ ተዋናይ ስለሆነ በቅርቡ የትወና ምልመላ ስላለ እዛ ምልመላ ላይ እንዲወዳደር ጥያቄ ያቀረበለት ለያጆን ነበር። ያጆንም ይስማማል። ታዲያ በቀጣይ ቀንም አንድ ላይ ነበር ሄዱት። በሄዱበትም ጊዜ ነበር ለመጀመሪያ ጊዜ በጣም ቆንጆዋን ሰው የምትረዳውንና ተንከባካቢዋን ጆንግ ሃ ሜካፕ አርቲስቷን ያገኛት። ታዲያ ጆንግ ሃም ቆንጆ አድርጋ ነበር ሜካፑን የሰራችው። በዛ ሰዓት በመካከላቸው ትልቅ መቀራረብ ተፈጥሮ ነበር። ወደ ቤትም እየሄዱ እያለ ሃይሂዮ የተናገረው የምልመላው ውጤት እንደተነገረ ነበር። በዚህም ግን ያጆን አላለፈም። ቤትም በገባበት ጊዜ ውድድሩ እንዳላለፈ ሲናገር አባትየው በንዴት ዕቃ ያወረውርበት ጀመረ። በሁሉም ነገር ውስጥ ግን አብሮት የነበረው አያትየው ብቻ ነበር። አያትየው በህይወቱ ስኬታማ ያልነበረ ሰው ነው። ታዲያ እሱ በህይወቱ አማሮ በሚያለቅስበት ጊዜ አብሮት ደግሞ ያጆን ያለቅስ ነበር። በቀጣይ ቀንም የሱ ጓደኛ ሚንጂ ነበር የመጣችው። በዚህም አንድ እውነታ ትነግረዋለች። ውድድሩ ላይ እሱ እንዳሸነፈ፣ ነገር ግን በሱ ፋንታ የወሰዱት ሃይሂዮን እንደሆነ። ምክንያቱም ሃይሂዮ በትወና ብቃቱ ሳይሆን በጣም ዝነኛና ሀብታም ስለሆነ ሰዎች እንደፈለጉት ነበር የነገራችሁ። ይህም በሰማበት ጊዜ ጓደኛው ስራውን ይቀማዋል ብሎ አላሰበም ነበር። እንደተቀማ ነበር የተረዳው። በመቀጠል ሜካፕ ለመሰራት የሄደው ጆንግ ሃ ጋር ነበር። ከሷ ጋርም በጣም ጥሩ ጊዜ ነበር ያሳለፉት። ግንኙነታቸው ግን ባጭሩ ነበር ያበቃው። ይህም የሆነው ዝናብ ስለዘነበ ነበር። ታዲያ እሷ ስትናገር የነበረው ዝናብ እንደማትወድ ነበር። እሱም ይህን በሰማበት ሰዓት ከዚህ በኋላ ዝናብ በዘነበ ቁጥር ሁሌ አብሯት እንደሚሆን ነበር ቃል የገባላት። ይሄ ንግግርም ሁሉ ጊዜ ዝናብ ሲዘንብ የብቸኝነት ስሜት ስለሚሰማት ከዛ ስሜት እንድትወጣ ነበር ያደረጋት። ጆንጋን የሚወዳት ግን ያጆን ብቻ አልነበረም። እንደ አጋጣሚ ሃይሂዮንም ከድሮ ጀምሮ በጣም ይወዳት ነበር። ታዲያ እሷ ብቻ ሜካፕ እንድትሰራው ነበር የሚፈቅደው። ይባስ ብሎም እሷ የግሉ ተላላኪ እንድትሆን ሁላ የስራ ጥያቄ አቅርቦላት ነበር። በቀጣይ ጊዜም ያጆን እንደተለመደው ጆንጋን ለማግኘት ወደ እሷ በሄደበት ጊዜ እዛ የተገናኘው ከሚንጂና ከሃይሂዮ ጋር አንድ ላይ ቁጭ ብላ ነበር። በዚህም የሃይሂዮ ተላላኪ እንድትሆን አለቆቿ እንደነገሯትና ስራ እንደተዘጋጀላት ሲነገራት ነበር ያጆን የሰማው። በዚህ ጊዜ በጣም ይናደዳል። ጓደኛው ሃይሂዮን እየወሰደበት ያለው ስራውን ብቻ ሳይሆን የሚወዳትን ሴት እንደሆነ ነበር የተረዳው። በዚህ ሁሉ መሀል ግን ምንም ቢሆን ጓደኛውን ላለመጥላት እየሞከረ ነበር። በሁሉ ነገር ተስፋ በቆረጠበትም ጊዜ ቀጥታ የሄደው ጆንጋ ጋር ነበረ። ጸጉሩን እንድትቆርጠውና አሁን የውትድርና ካምፕ ሊቀላቀል እንደሆነ ነበር የነገራት። ታዲያ ግን እጣ ፈንታ አልፈቀደችለትም። በቀጣይ ጊዜ የተደወለው ለሚንጂ ነበረ። ታዲያ እሱ ምልመላ ላይ የደረገው ትወና እንደታየ፣ በዚህም አሁን ትንሽዬ የገጸ ባህሪ ክፍል ስላለች እሷን እንዲተውን ነበር ጥያቄ ቀረበው። እሷን በደስታ ለሱ ትነግረዋለች። በሰማበት ጊዜ ጓደኛውን በጣም አመስግኗት ነበረ። ያችን ትንሽዬ ገጸ ባህሪ ለመስራት ተዘጋጅቷል። በመቀጠልም ለቤተሰቦቹ በሚናገርበት ጊዜ ቤተሰቦቹ ግን ያን ያህል በዚህ ነገር ደስተኛ አልነበሩም። ታዲያ ለጆንጋም ለመናገር ነበር ያሰበው። ለሷ ሲነግራትም በጣም ነበር ደስ ያላት። ከተገናኙ በኋላ ግን አንድ ነገር ነበር የነገረችው። ታውቃለህ አይደል? አንተ ውትድርና ቤት ትሄዳለህ ሲባል በጣም ከፍቶኝ ነበር። አለመሄድህ በመካከላችን ትልቅ መቀራረብ እንደሚፈጥር እርግጠኛ ነኝ።
ይህንን ንግግር ሲሰማ ወዲያው ስሜቷን የተናገረች ያህል ነበር የተሰማው። በመቀጠልም የደስ ብለው መጠጥ ለመጠጣት ነበር የሄዱት። ከጠጡ በኋላ ትንሽ ሰክራ ነበረ። በዚህ መሀል ስትናገር የነበረው ከድሮ ጀምሮ ፍቅረኛ እንዳልነበራት፣ ፍቅረኛ እንዲኖራት የምትፈልገው በጣም ታታሪ ሩህሩህና ጥሩ ሰው እንዲሆን እንደምትፈልግ እየተናገረች ነው። ታዲያ አንተ ነህ ያለችው ያህል ነበር የተሰማው። እንደ አጋጣሚ ሆኖ አሁንም ዝናብ ይዘንባል። በዝናቡ ሰዓትም እሱ አሁን አብሯት ነበረ። በዛ ሰዓት ግን እሱ ፈዞ ሲመለከት የነበረው ውበቷን ነበረ። በቀጣይ ቀን ቀጥታ ወደ ቀረጻው ከመሄዱ በፊት ግን ሚንጂ ይዛው የሄደችው ወደ ሜካፕ ክፍል ነበረ። እዛ ሜካፕ የምትሰራው ደግሞ ሀይሄው ነበረች። በዚህም ቆንጆ አድርጋ ነበር ሜካፕ የሰራችው። ነገር ግን ወዲያው ዛ ለመሰራቱ ላይ መጣው ሀይሄው ነበረ። ሀይሄውም ያጆንና ጆን ጋር እንደተቀራረቡ ባየበት ጊዜ በጣም ቀንቶ ነበረ። ወደ ቀረጻው ቦታ ከሄደ በኋላ የተሰጠው ክፍል በጣም ትንሽ ነበረ። እሱም ማፊያ ሆኖ ነበር የሚሰራው። ታዲያ ቀረጻው ላይም በቆንጆ ሁኔታ ነበር ሲታወን የነበረው። ሆን ብሎ ራሱ የተሰጠውን ድርሰት ትንሽ በመቀየር በጣም ቆንጆ ፊልም እንዲሆን አድርጎት ነበረ። ታዲያ ይሄንን ያየው ዋና ገጸ ባህሪ የነበረው እዛ ፊልም ላይ ዶሃ የሚባለው ልጅ በጣም ተናዶ ነበረ። አብሶ ዳይሬክተሩ የያጆንን የትወና ብቃት በጣም ካደነቀ በኋላ መሪ ተዋናይ እንደሚመስሉላ ነግሮት ነበረ። በሌላ በኩል ጆንግ ሃ ደግሞ በመጨረሻ የሀይሄው ተላላኪ ሆና ስራዋን ጀምራ ነበረ። እሷ በጣም ፈርታ ነበረ። እሱ ፊት ላይ ግን ትልቅ ደስታ ነበር የሚታየው። ምንም ቢሆን ግን ይህን እድል ስላመቻቸላት እያመሰገነችው ነው። በጣም ጎበዝ ሜካፕ አርቲስት ስለሆነች በዚህ አጋጣሚ ከትላልቅ ተዋናይና ሴሌብሪቲዎች ጋር የመስራት እድል ታገኝ ነበረ። እሱ ተዋናይ ቢሆንም ቤተሰቦቹ ግን አሁንም እያበረታቱት አልነበረም። በቀጣይ ቀን ትወናው ላይ በነበረበት ጊዜ እንደ ድንገት በዱላ ጭንቅላቱን ይመታል። እንደ ደማ ያየችው በቦታው የነበረችው ጆንጋ ወዲያው ነበር የቁስል ፕላስተር ያደረገችለት። ከቀረጻው በኋላ ሁለቱም አንድ ላይ ሆነው ወደ ቤት እየሄዱ እያለ እንደ አጋጣሚ ሆነው አሁንም ዝናብ ይዘንባል። ታዲያ እሷን ለመጠለል እየሮጠች ጥላው ብትሄድም እሱ ግን ደርቆ ነበር የቆመው። በዚህ አጋጣሚ እወድሻለሁ ብሎ ለመናገር ተዘጋጅቶ ነበረ። ታዲያ ስሜቱን ከገለጸላት በኋላ ግን ደርቃ ነበር የቀረችው። በዚህ ዝናብ አማካኝነት አሁን ወደ ቤት መሄድ ስለማይችል ይዛው የሄደችው ወደ ራሷ ቤት ነበረ። ታዲያ ዛም ጸጉሩን ካደራረቀ በኋላ ስሜቷን ማወቅ ፈልጎ ድጋሚ ነበር የጠየቃት። እሷ ግን ነገሮች የፈጠኑ ያህል ነበር የተሰማት። እምቢ ማለት ፈልጋለች። ነገር ግን በለሰለሰ መልኩና እሱን ላለመጉዳት ነበር ያሰበችው። ታዲያ ለመናገር በሞከረችበት ጊዜ ግን የማታውቀው ስሜት ሰውነቷን ወርሯት ነበረ። በዚህም እሷም እንደምትወደው ነበር የነገረችው። ያኔ ትልቅ ደስታ በመካከላቸው ይፈጠራል። እሷም በቀጣይ ጊዜ የስራ እድገት አግኝታ ነበረ። እንኳን ደስ አለሽ ለማለት መጀመሪያ የመጣው ሀይሄው ቢጫ አበባ ይዞላት ነበረ። ታዲያ እሷም ያንን ከተቀበለች በኋላ አመስግነው እሷና የእሱ ጓደኛ ያጆን የፍቅር ግንኙነት እንደጀመሩ ነበር የነገረችው። ይህንን ሲሰማ ትልቅ ድንጋጤ ውስጡ ተፈጥሮ ነበረ። ነገር ግን ፊቱ ላይ እንድታነብበት አልፈልግም። እንኳን ደስ አለሽ ነበር ያላት። ታዲያ አሁን ያጆንን ልታገኘው ስለሆነ እሱ ራሱ ነበረ በመኪና ይሸኛት። እሷ ከመኪናው ከወረደች በኋላ ግን ያላትን ሳቂታነት ውበቷን ካየ በኋላ ሀይሄውን እንዲህ በቀላሉ አሳልፎ እንደማይሰጣት ለራሱ እየተናገረ ነበረ። በመቀጠል ያጆን ጋር በሄደችበት ጊዜ ፎቶሹት ላይ ነበረ። ታዲያ ፎቶ የሚነሳው ደግሞ የሱ አያት ነው። አያትየው የወጣትነት ዘመኑን አባክኖ ስለነበረ አሁን ደግሞ የጎልማሶች እንዲሁም የአዛውንቶች ሞዴሊንግ ውድድር ስላለ እዛ ውድድር ላይ ለመወዳደር የተለያየ ፎቶ ነበር የተነሳው። ፎቶም በስኬታማ ሁኔታ ነበር የተጠናቀቀው። ታዲያ አያትየው በተደጋጋሚ ስፖርት ይሰራ ጀመረ። ከዛም በኋላ ላለመሸነፍና የልጅ ልጁን ላለመጣል ነበር ሲሞክር የነበረው። ምክንያቱም ተስፋ አድርጎበታል። ታዲያ ግን በዚህ የተነሳ ሰውነቱ ደክሞ ስለነበረ አያትየው ወዲያው የልብ ድካም ነበር የያዘው። ይህንን ያየው አባትየው ደግሞ ወዲያው የእሱን ክፍል በሚመረምርበት ጊዜ የተለያዩ የሞዴሊንግ ፎቶዎች ያሉ። በእርግጠኝነት ከዚህ ጀርባ ያለው ያጆን እንደሆነ በመረዳትም አባትየው በንዴት በጥፊ ነበር የመታው። ታዲያ በዚህ የተነሳ ጥልቅ ሀዘን ውስጥ የገባው ያጆን ነበረ። ትንሽዬ መኪና ውስጥ ከገባ በኋላ ጋራጅ ውስጥ ሆኖ ስቅስቅ ብሎ ያለቅሳል። ነገር ግን ብቻውን ማዘን አልፈልግም። በዚህም ለጆን ሃ ነበር የደወለላት። አንድ ላይ ሆነው ይዝናኑ ጀመረ። እንደምንም ብሎ ሀዘኑን ለመደበቅ እየሞከረ ነበረ። ፊትለፊቱ ፒያኖ ባገኘበትም ጊዜ ቁጭ ብሎ ይጫወት ጀመረ። ሲጫወትም ያሳለፈው ህይወት ፊቱ ላይ ያስታውቅ ነበረ። ከባድ ህይወት ላይ እንዳለ የተረዳችው ጆን ሃም ትስመዋለች። በቀጣይ ጊዜ ቀረጻ ላይ በምትሄድበት ጊዜ በመኪና ሲወስዳት የነበረው ሀይሄው ነበረ። እንደሚወዳት ለማሳየት እየሞከረ ነው። እሷ ግን ልትመለከት አልቻለችም። ታዲያ ከቀረጻ በኋላ ሊያናግራት ቢፈልግም ሳይጨርስ ነበረ ጥላው የሄደችው። የሄደችበት ድረስ እየሮጠ ነበር የተከተላት። ታዲያ እሱ ስሜቱን ለመግለጽ እየሞከረ ነው። እሷ ግን ትኩረት እየሰጠችው አልነበረም። አጫጭር መልስ ነው የምትመልስለት። በዚህም የተረዳው እሷን ማፍቀር እንደሚችል እንጂ እሷን የራሱ ማድረግ እንደማይችል ነበረ። አመሻሽ ላይም እሱና
ያጆን አንድ ላይ በነበሩበት ጊዜ ያጆን መሪ ተዋናይ ሆኖ አጭር ፊልም ስራ ላይ እንዲሰራ ነበር ጥያቄ ቀረበለት። በጣም ነበር ደስ ያለው። እየሮጠም ሄዶ የነገራት ለጆንግሃ ነበር። ይህንን ዜና ከሰማች በኋላ በህይወት ጉዞ ሁሉ እንደምትረዳው ነበር ቃል የገባችለት። ታዲያ ትወናው ላይ የሚገባል እዛም መሪ ተዋናይ ሆኖ ዶክተር ሆኖ ነበር የሚሰራው። ያ ፊልም ከተለቀቀ በኋላ ጥሩ አድናቆትን አግኝቶ ነበር። ታዲያ ግን የመጨረሻ ክፍሉ ላይ ከሱ ጋር አብራ የምትሰራ ሴት መሪ ተዋናይ ስላለች ለሷ የፍቅር ስሜቱን መናገር ነበረበት። ልጅቷ ከሱ ጋር ፊልም በሰራሽ ቁጥር እየወደደችው ነው። መጨረሻ ላይ የፍቅር ስሜቱን ሲነግራት የእውነቱን ላመስሏት ነበር። መተወን ላይ በጣም ጎበዝ ነው። እሱ ቤተሰቦቹም ይህንን ትወና ባዩበት ሰዓት በጣም ደስ ብሏቸው ነበር። ታዲያ በጣም ብዙ አድናቂዎችን በቀላሉ ማትረፍ ችሏል። ከሱ ልክ ፍቅር እንደያዛቸው ነበር አድናቂዎቹ የሚሆኑት። ታዲያ የደረሰበትን ስኬት ለማክበርም ከጓደኞቹ ጋር አንድ ላይ ቁጭ ብሎ ምግብ እየተመገበ ነበር። ያኔ ግን የመጣችው የቀድሞ ፍቅረኛው ጂሃ ነበረች። ታዲያ ጂሃን ማየት እንኳን አልፈለገም። በመቀጠልም እሱ ስላልፈለጋት ቁጭ ብላ ስታወራ የነበረው ከሃይሂዮ ጋር ነበር። ተመልሳ የመጣችበትን ምክንያት እየጠየቃት ነው። ጂሃ የያጆን የልብ ፍቅረኛው ነበረች። በጣም ነበር የሚወዳት። ታዲያ ግን እሷ ለሀብታም ወንድ ስትል ነበረ ጥላ ወደ ሌላ ሀገር የሄደችው። ያኔ ልቡ በጣም ተሰብሮ ነበር። በዚህም አሁን ከሃይሂዮ ጋር በምታወራበት ጊዜ የመጣችበትን ምክንያት ለማስረዳት ብትሞክርም ሃይሂዮ እሷን ተጠቅሞ ያጆንና ጆንግሃን ማለየት ቢችልም ያንን ማድረግ አልፈለገም። ምክንያቱም ሁለቱ ከተለያዩ ምናልባት ጆንግሃ ልቧ እንዳይሰበር በጣም ፈርቶ ነበረ። እንዳሰብኩት እንዳይሆን ብቻ የጓደኛህን ፍቅረኛ አፍቅረሃታል አይደለ? በዚህ ሁሉ መሀል መጠበቅ የምትፈልገው የእሷን ልብ ነው። ሃይሂዮም ሊያምንላት አልፈለገም። እውነታው ግን ያ ነበረ። ታዲያ የድሮ ፍቅረኛውን ማናገርም ሆነ ማግኘት ያልፈለገው ያጆን በቀጣይ ጊዜ ሲያሳልፍ የነበረው ከጆንግሃ ጋር ነበረ። አብረው በጣም ጥሩ ጊዜ ነበር ያሳለፉት። እንደተለመደው ዝናብ ዘንቦ በዝናብ እየተጫወቱ እየጨፈሩ ነበረ። ነገር ግን ልቡ ላይ ትልቅ ስሜት እየተሰማው ነው። ይሄም ትንሽዬም ቢሆን ለጂሃ ስሜት ነበረው። ይሄ ነገር ግራው እንዳያጋባው ፈርቶ ነበረ። የሱ አባት የሱን ፊልም እንዳየው አያስመስልም ነበረ። ታዲያ ግን በድብቅ ሁሌ የሱን ፊልም ያይ ነበረ። ታዲያ ቀን ምሽት ቁጭ ብሎ ከጆንግሃ ጋር ሌሊቱን ሙሉ እያወሩ ነው። በቀጣይ ቀን አድናቂዎቹን የሚያገኝበት ሰዓት ደርሶ ነበረ። ያኔ በጣም ቆንጆ ቅንጡ መኪና ሚንጂን ይዛ ነበር የመጣችው። ይሄንን ያየው አባቱ በጣም ተገርሞ ነበረ። መደሰት ይኑርበት ማዘን አላወቀም። ወደ ቦታው ከሄደ በኋላ በጣም አድናቂዎቹ እንዲሁም ደግሞ ጋዜጠኞች ተሰብስበው ነበረ። አብረውት ደግሞ ሃይሂዮና ከዚህ ቀደም የማፊያ ስራ በሚሰራበት ጊዜ መሪቷና የነበረው ዶሃ በቦታው መጥተው ነበረ። ታዲያ አድናቂዎቹም ሆነ ጋዜጠኞቹ እነሱ ላይ ትኩረት አላደረጉም። ትኩረት ያደረጉት ያጆን ላይ ነበረ። በዚህም ሁለቱም ተናደዋል። አብሶ ሃይሂዮ የማያውቀው ስሜት በጣም እያናደደው ነበረ። ታዲያ በቀጣይ ጊዜ መሪ ተዋናይ ሆኖ ሌላ ፊልም መስራት ነበረበት። ይህም ድሮ ጥንታዊ ኮሪያን የሚቃኝ ፊልም ሲሆን እዛ ላይ ዋና ገጸ ባህሪ ነበረ። ስራውን በአግባቡ እየሰራ ነው። በቀጣይ ጊዜ ግን ቀረጻ ላይ የመጣችው ጂሃ ነበረች። ታዲያ ጂሃም እዚህ የመጣችበት ምክንያት ለማስረዳት እየሞከረች ነው። እሱ ታዋቂ ስለሆነ ልታጠምደው እንዳልመጣች፣ የመጣችው ግን ጓደኛሞች መሆን እንደሚችሉ ለማሳየት እንደሆነ ነበር የነገረችው። እሱ ግን ከሷ ጋር ምንም አይነት ግንኙነት አይፈልግም። በመቀጠልም ትዕይንታችን የሚወስደን ሃይሂዮ እናት ጋር ነበረ። አሁን የሱ የልብ ጓደኛ ያጁን በጣም ታዋቂ ስለሆነ የሃይሂዮ ዝና ያሽቆረቁላል ብላ የፈራችው የሃይሂዮ እናት በጣም ተናዳ ነበረ። እንደምንም ብላ የያጁንን ስም ለማጥፋት ነበር ያሰበችው። ይህንን የሰማው ሃይሂዮ በእናትየው ተግባር በጣም ተናዶባት ነበረ። ምንም ቢሆን ጓደኛውን ስኬት ላይ በመድረሱ የሱ ዝና እንደሚያሽቆረቁል ቢረዳም ጓደኛው ግን ያን ያህል ለመክዳት ዝግጁ አልነበረም። እናትየው ግን ወደ ኋላ የምትል አይነት ሴት አልነበረችም። ታዲያ ራሱንም ለማረጋጋት ሃይሂዮ የሄደው ሜካፕ ለመቀባት ጆንግሃ ጋር ነበረ። ታዲያ ጆንግሃ ሜካፕ ትሰራው ጀመረ። በማያውቀው ሁኔታ እሷ ጋር ሲሆን በጣም ይረጋጋ ነበረ። በመቀጠልም ወደ ቤት ለመሄድ በጣም ቸኩላለች። ሊፍት ውስጥ በነበረችበት ጊዜ ከዚህ ቀደም እሷ የተለያዩ ሰዎች ጋር እንዲደርስ የሜካፕ ስራዋ ስለረዳት ውለታ መመለስ ስላለባት ዛሬ ውለታውን እንድትመልስለት ሃይሂዮ እየጠየቃት ነበረ። እሷ ግን እንደማትችል ትናገራለች። በተደጋጋሚ ሰዓቷን እያየች ነበረ። ያጆን ቤት እንደሚጠብቃት ነበር የተናገረችው። ይህንን የሰማው ሃይሂዮ በቅናት ይቃጠል ጀመረ። ይኸውልህ በቀጣይ ጊዜ ውለታን እጥፍ አድርጌ እመልስልሃለሁ። ዛሬ ግን ይቅርታ አድርግልኝ፣ አልችልም እሺ። ጥላውም ትሄዳለች። ሃይሂዮ በጣም አዝኖ ነበረ። ቤት በገባችበት ጊዜ ያጆን ለሷ ብሎ ምግብ እየሰራ ነው። ከኋላ አቅፋው ጥሩ ጊዜ አሳልፈዋል። ቆንጆ ምግብ ከሰራላትን በኋላ ተመግበው ፊልም እያዩ እየተጫወቱ ነበር ያመሹት። ታዲያ እሱን እየሸኘችው ወክ እያደረጉ በነበረበት ጊዜ ከዚህ በኋላ ለሃይሂዮ ተላላኪ ሆና መስራት እንደማትፈልግ፣ በሁለቱ ጓደኝነት መካከል ጣልቃ መግባት እንደማትፈልግ እየነገረችው ነበረ። እሱ ግን ጓደኛውን በጣም ስለሚያምነው ምንም ነገር እንደማይፈጠር ይነግራታል። ከቀናቶች በኋላ አንድ ስልክ ተደውሎ ነበረ። ያንን ሲያይም በጣም ነበር ደስ ያለው። ይህም በቀጣይ ጊዜ የሚዘጋጅ ትልቅ አዋርድ እንዳለና የተዋናዮች ሽልማት ነበረ። በዚህም እዛ ሽልማት ላይ
እሱ ሃይሂዮ እንዲሁም ዶሃ ታጭተው ነበር። ሜካፕ በሚሰሩበት ጊዜ ሃይሂዮ ለያጆን ሲነግረው የነበረው ውጤቱ ምንም ቢሆን በጓደኝነታቸው መካከል እንደማይገባ ነበር። እሱም እንደማይገባ ያረጋግጥለታል። ታዲያ መጨረሻ ውጤት መናገሪያ ጊዜ ነበር የደረሰው። ያሸነፈው ያጆን ነበር። በዚህም ሁሉም ቤተሰቦቹ ኮርተውበታል። እሱም መድረክ ላይ ከወጣ በኋላ አያቱን፣ እናቱን እንዲሁም ሁሌ ስታግዘው የነበረው ሚንጂንና ሁሉንም ሰው አመስግኖ ነበር። ያላመሰገነው አባቱን ብቻ ነበር። ይህንን ያብያው አባትየው ትልቅ የበታችነት ስሜትና የተተወ ያህል ነበር እየተሰማው። ያ ፕሮግራም ካበቃ በኋላ ሄሂዮ በጣም ከፍቶት እያለቀሰ ነበር። ታዲያ ከዛ የወጣው ደግሞ የጁን በተደጋጋሚ ስልክ እየተደወለለት ነው። ይሄም ቻርሊ ከሚባል ሰውዬ ነበር። ታዲያ ግን ከዛ ሽልማት ፕሮግራም በኋላ ስጦታ ለመስጠት ውጪ ስትጠብቀው የነበረችው ጆንግ ሃ ነበረች። እሱ ደግሞ በተደጋጋሚ ስልኩን ሲያይ ስለነበረ ቻርሊ ስለተባለው ሰውዬ እያሰበ እሷ ሙሉ ለሙሉ እረስቷት ነበረ። ታዲያ ለረጅም ሰዓት ለ3 ሰዓታት ስለጠበቀችው በዚህም ሰልችቷል። ልትሄድ ስትል መንገድ ላይ የተገናኘችው ከሃይሂዮ ጋር ነበረ። በጣም አዝኗል። እንደከፋው የሚያስታውቅ ነበረ። ታዲያ ውለታውን ዛሬ እንድትመልስለት እየጠየቃት ነው። አይኑ ላይ እንባ ስላየችም ሰው ያስፈልገዋል ብላ በማሰብ እሺ ብላ ከሱ ጋር ትሄዳለች። ያኔ ግን ያስታወሳት ያጆን በተደጋጋሚ ስልክ እየደወለላት ነው። እሷ በዛ ሰዓት እየዘፈነች እየጨፈረች ከሃይሂዮ ጋር በመኪና እየሄዱ ስለነበረ ስልክ አላነሳችለትም ነበረ። በቀጣይ ጊዜ በጣም ከባድ ዜና ነበር የተሰማው። ቻርሊ የተባለው ለሱ ደጋግሞ የደወለለት ሰውዬ ራሱን አጥፍቶ ነበረ። ታዲያ በጣም ጎበዝ ታዋቂ ዲዛይነር ስለነበረ ዜናው ሁሉንም አጥለቅልቆታል። ነገር ግን ከዚህ ነገር ጋር ይገናኛል ተብሎ ሲጠረጠር የነበረው ያጆን ነበረ። ምክንያቱም ለመጨረሻ ጊዜ ስልክ የደወለለት ለሱ ነው። በዚህ ወሬ የተነሳ ነገሩ የሱ የዝና ነገር እያሽቆለቆለ መጣ። ታዲያ የሱ ኤጀንት ሚንጂንም በጣም ተጨንቃ ነበረ። ምን ማድረግ እንዳለባት ግራ ተጋብታለች። ወሬውን ለማስቀየስ እሱ ፍቅረኛ እንዳለው ለማስወራት ነበር ያሰበችው። ታዲያ ግን ይሄ ነገር ከተነሳ ጆንግ ሃ አሁን ያለችበት የስኬት ሁኔታ በጣም ትንሽ ስለሆነ እሷ በዚህ ነገር በሱ አድናቂዎች አማካኝነት ጥቃት ስለሚደርስባት በዚህ ሀሳብ ያጆን አልተስማማም ነበረ። ያኔ ግራ ተጋብተው በነበረበት ጊዜ የመጣው ሃይሂዮ ነበረ። እሱም አንድ ሀሳብ ያመጣል። የሱ የቀድሞ ፍቅረኛ ጂን ሃ ፍቅረኛው እንደነበረች ቢነገር ጥሩ እንደሆነና ዜናው ወደ እሷ እንደሚያተኩር እየተነገረ ነበር። በዚህ ሀሳብ ግን ጭራሽ አልተስማማም። ምክንያቱም በዚህ ነገር የድሮ ህይወቱ እንዲታወቅበት ጭራሽ ያጆን ስላልፈለገ ነበረ። ሃይሂዮ ግን በዚሁ መሀል ጆንግ ሃ ከምትጎዳ ይሄ ጥሩ ሀሳብ እንደሆነ በጩኸት እየነገረው ነው። እሱ ላይ በጣም ብዙ ወሬዎች እየተነሱበት ነው። የሱ ቤተሰቦች አባቱን ጨምሮ በወሬው በጣም ተናደው ነበረ። ታዲያ እዚህ ሁሉ መሀል ጂያህን ማስገባት ጥሩ ነገር ነበረ። በዚህም ሚንጂን ከጠራቻት በኋላ ጋዜጣዊ መግለጫ እንድታደርግላት ነበር የጠየቀቻት። እሷም የድሮ በሚታይበት ጊዜ ያጆንን ከተለየች በኋላ ውጭ ሀገር ሄዳ የጠበቃነት ትምህርት ተምራ ነበረ። በጣም ጎበዝ ጠበቃ ናት። በአንደበቷ የማሳመን ችሎታ ነበራት። በዚህም ቃለ መጠይቅ በሚደረግላት ጊዜ በቆንጆ ሁኔታ ወሬውን እንዲቀየስና ስለነሱ ግንኙነት ስለሱ ጥሩ ነገር ገንባት ችላ ነበረ። ይሄንን ካደረገች በኋላ ልታናግረው የሄደችው ያጆንን ነበረ። ታዲያ ለያጆንም ቁጭ ብላ ታሳውቀዋለች እዚህ የመጣችበት ምክንያት ከሱ ጋር ለመሆን እንዳልሆነ፣ ነገር ግን ድሮ ላይ ስለጎዳችው ልትክሰው እንደምትፈልግ ነበር የነገረችው። ከዚህ ውጥንቅጥ ወሬ ስላዳነችው ጓደኛሞች መሆን እንደሚችሉ ነበር የነገራት። ይሄንን ነገር ደግሞ በዜና አውታር የሰማችው ጆንግ ሃ በጣም ተናዳ ነበረ። ምክንያቱም እሱ አንዴ እንኳን ስለ ድሮ ፍቅረኛው ነግሯት አያውቅም ነበረ። በእርግጠኝነት በዚህ ነገር እንደምትናደድ በማሰብም እሷን ለማግኘት ነበረ ሄደው። ታዲያ በሩ ልትከፍትለት አልፈለገችም። ነገር ግን አይምሯ በጣም የበሰለ ነበረ። ወደ ውስጥ ካስገባችሁ በኋላ ሁሉ ነገር እንዲያስረዳት ፈቅዳለት ነበረ። ታዲያ በዚህም የተነሳ ግንኙነታቸውን ከመጣላት ማዳን ችላለች። በቀጣይ ጊዜም ሌላ ትወና እንዲተውን ጥያቄ ቀርቦለት ነበረ። ይሄ ድራማ ከሌላው የሚለየው አሁን የሚሰራው ከሃይሂዮ ጋር ነበረ። የሃይሂዮ ተላላኪ ሆና የመጣችው ደግሞ ጆንግ ሃ ነበረች። ሁለቱ ቢቀራረቡ ታዲያ ሁሉ ጊዜ ፊቱን መንካት ጸጉሩን ማስተካከል ቢኖርባትም ያጆን ግን ምንም አልቀናም ነበረ። በእርግጠኝነት ጓደኛው ሃይሂዮ የሱን ፍቅረኛ እንደማይወዳት አስቦ ነበረ። ታዲያ እነሱ ትወና ላይ በነበሩበት ጊዜ ስልክ የተደወለው ለሚንጂን ነበረ። በዚህም የደወሉላት ጋዜጠኞች ነበሩ። ጋዜጠኞችም ሲናገሩ የነበሩት ያጆን ከጆንግ ሃ ከተባለች ሴት ጋር የፍቅር ግንኙነት እንደጀመረ እንደታወቀበት። ታዲያ ይሄ ነገር ይፋ ከወጣ በሱ አድናቂዎች አማካኝነት ከባድ ችግር ስለሚፈጠር ከሷ ጋር ያለውን ግንኙነት እልባት መፍጠር እንዳለበት ነበር የተነገረው። ይህንን ዜና የሰማችው ጆንግ ሃ በጣም አዝና ነበረ።
ወሬው ትንሽ ረገብ እንዲልላትም ሚንጂ ያሰበችው ወደ ሲንጋፖር ሰው እንዲያገኝ መሄድ እንዳለበት ነበር። እሱ ወደዛ በሄደበት ጊዜ ትልቅ የብቸኝነት ስሜት የተሰማት ጆንግ ሃ ነበረች። ታዲያ ዝናብም ይዘንባል። በዝናብ ጊዜ ደግሞ ሁሌ አብሬሽ ሆናለሁ ብሏት ነበር። አሁን ስላልነበረ ከፍቷታል። እሷን ለማግኘት የመጣው ሃይ ሂዮ ነበር። በቀጣይ ቀንም ወደ ቤቷ ነበር የቀጠረችው። ከሲንጋፖር ቀድሞ እሷን ለማግኘት የመጣው ያጆን በተደጋጋሚ ቢደውልላት ስልክ እያነሳችለት አልነበረም። ካነሳች በኋላ ግን ከቤተሰቦቿ ጋር እንደሆነችና እንደማይመቻት ነበር የነገረችው። ያኔ ነበረችው ግን ከሃይ ሂዮ ጋር ነበር። ሁለቱ ቁጭ ብለው በሚያወሩበትም ጊዜ እየጠየቀችው ለሷ የፍቅር ስሜት እንዳለው ነበር። እሱ ግን በአሁኑ ሰዓት ተጨማሪ ችግር ሊሆንባት ስላልፈለገ ስሜቱን ለመደበቅ ነበር ያሰበው። በዚህም ለሷ እንደ አይነት ስሜት እንደሌለው ሲነግራት ውስጧ ይረጋጋ ጀመረ። እሱም ቤት በነበረበት ጊዜ ሃይ ሂዮ በጣም ከፍቶታል። ታዲያ በዚህ ሁኔታ ውስጥ በነበረበት ጊዜ እናቱን ልታናግረው ነበር የመጣችው። ታዲያ እስከዛሬ የሚያደንቁትን ሶሻል ሚዲያ ላይ ፎሎ የሚያደርጉትን ፎሎወሮቹን እንዳለ በገንዘብ እንደገዛች ነበር የነገረችው። ይሄ ለሱ በጣም ከባድ ዜና ነበረ። እዚህ ስኬት ላይ የደረሰው በትወና ብቃቱ እንደሆነ ቢያስብም አሁን ግን ከእናቱ የተረዳው በእናቱ ገንዘብ አማካኝነት ታዋቂ እንደሆነ ነበረ። በዚህም ጓደኛው ግን እዚህ የደረሰው ከዜሮ ተነስቶ ነው። ታዲያ የሱን ብቃት ከማድነቅ ወደ ኋላ ማለት አልቻለም። ነገር ግን ያለበት ሀዘን በጣም ከባድ ነበረ። ውጪ ወጥቶ ራሱን ለማረጋጋት የጠራው ጆንግ ሃን ነበረ። ምንም እውነታውን ባይነግራትም እሷ አጠገቡ መሆኗ ግን እያረጋጋው ነበረ። ታዲያ ሚዲያዎቹ አሁንም ወሬ ከማውራት ወደ ኋላ አይሉም ነበር። ነገሮች ከመስፋፋታቸውና እሱ ችግር ውስጥ ከመግባቱ በፊት የሱ ኤጀንት የሆነችው ሚንጂ ጠበቃ ለመቅጠር ነበር ያሰበችው። ቆንጆ ድርጅትም አናግራ ነበረ። በዚህም ግን ጠበቃቸው ሆና የመጣችው ጂሃ ነበረች። እምቢ ማለት አይችሉም። በጣም ቀልጣፋና ጎበዝ ነበረች። በቀላሉ የተለያዩ ዶክመንቶችን በማውጣት ያሉ እሱ ላይ ወሬ ያስነሱትን ጋዜጠኞች እንዳለ ይቅርታ እንዲጠይቁት ማድረግ ሁላ ችላ ነበረ። ቤት ደግሞ የኤጁን አባት የኤጁንን አያት ቁጭ ብሎ ለምን አሁን ባረጀበት ጊዜ ተዋናይ ለመሆን እንደፈለገ እየጠየቀው ነበረ። አያትየውም ለልጁ ሲናገር የነበረው እሱን ያሳደገው በድህነት እንደሆነ፣ በዚህ ድህነት የተነሳ የልጅ ልጁ እንኳን እየተጎዳ ስለሆነ ለሱ ሲል አሁን እንኳን ባለችው ትንሽ ጊዜ ቢረፍድም በገንዘብ ሊረዳቸው እንደሚፈልግ ነበር አያትየው ሲናገር የነበረው። ለረጅም ጊዜ ከተራራቁ በኋላ የኤጁን በመጨረሻ ጆንግ ሃ ማግኘት ችሎ ነበረ። ሶፋዋ ላይ እጁን ዘርግቶ ነበር ሲጠብቃት የነበረው። እሷም ታቅፈዋለች። ታዲያ ሁሉ ጊዜ አብሯት መሆን እንደሌለበት፣ ስራ ለማግኘት በጣም እንደለፋና የከፈለው መስዋዕትነት ስላለ ስራው ላይ እንዲያተኩር ነበረ ስትመክረው የነበረው። እሱ ደህና መሆኑ ብቻ በቂዋ እንደሆነ ትናገራለች። በሌላ በኩል ግን ነገሮቹ ከተስፋፉና ካቆሙ በኋላ የቻርሊ ነገር ድጋሚ ይነሳል። ታዲያ ጋዜጠኞችም አንድ መረጃ አግኝተው ነበረ። ይህም ቻርሊ ከመሞቱ በፊት ራሱን ከማጥፋቱ በፊት መልእክት የላከው ለያጆን ነበረ። ያ መልእክት ግን ምንነቱ እንደማይታወቅ ነበር ያሳወቁት። አሁንም ወሬው ከዜሮ ይነሳ ጀመረ። ራሱን ያጠፋው በሱ ምክንያት እንደሆነ እየተወራ ነው። ታዲያ ጂሃም አሁን ወሬ ስለተነሳበት ከሚንጂ ጋር ለማውራት አንድ ላይ ተቀጣጥረው ነበረ። በተደጋጋሚ ጋዜጠኞች ስልክ ወደ እነሱ እየደወሉ ነው። እንደ አጋጣሚ ሆኖ ወደዛ የመጣችው ደግሞ ጂንግ ሃ ነበረች። ታዲያ እሱ የቀድሞ ፍቅረኛ ጂሃ ጠበቃው ሆና እንደምትሰራ አታውቅም ነበረ። በዚህም ብቻዋን የሆነች ያህል ነበር የተሰማት። ታዲያ ጥላም ከዛ ትወጣለች። ባስ ውስጥም ሆና ለሱ መደወል ፈልጋ ነበረ። ነገር ግን ራሷን ትቆጣጠራለች። በሌላ በኩል ሚንጂ በጣም ተጨንቃ ነበረ። በዚህም የደወለችው ለኤጁን ነው። መልእክቱን ማየት እንደምትፈልግ ነበር የነገረችው። ታዲያ እሱም መጥቶ መልእክቱን ያሳያታል። ካነበበችው በኋላ ይፋ ማውጣት እንዳለባቸው እየነገረችው ነበረ። እሱ ግን ቻርሊ በጣም ጎበዝ ዲዛይነር እንደነበረ፣ በዚህም ወሬ እንዲነሳበትና በሞተበት ጊዜ ስሙ እንዲነሳ ስለማይፈልግ መልእክቱን ድብቅ ማድረግ እንደሚፈልግ ያሳውቃታል። እሷም ራሱን እንዲጠብቅ እየመከረችው ነበረ። ያን ቀን ምሽትም የጁን ሃይ ሂዮ ለማግኘት ሄዶ ነበረ። ሃይ ሂዮ ለመጀመሪያ ጊዜ በህይወቱ ያጋጠመውን ነገር እንዳለ የነገረው ለየጁን ነበረ። የጁንም ከሰማ በኋላ ከልጅነቱ ጀምሮ እንደሱ መሆን እንደሚፈልግ ትልቅ ራዕይ ሲያደርግ የነበረው እሱን እንደነበረ፣ ታዲያ እሱ በጣም ሀብታም እንደሆነ ስኬት ላይ እንዳለ፣ ምንም ቢሆን ደግሞ ለሰዎች ጥሩ ነገር ከማድረግ ወደ ኋላ እንደማይል፣ እሱ ያኔ ኦዲሽን እንዲያደርግና ልምምድ እንዲያደርግ የረዳው እሱ እንደሆነ፣ ለዚህም በጣም እንደሚያመሰግነው እያሳወቀው ነበረ። አሁንም ወሬ እሱ ላይ እየተወራበት ስለሆነ በቅርቡ ሲሰራ የነበረው ድራማ እየተጠላ መጣ። በዚህ የተነሳ የድራማው ዳይሬክተር ቶሎ ነገሩን እንዲፈቱና ያጁንን እያስጨነቋቸው ነበረ። አሁን ያለበት ነገር በጣም ከባድ ስለሆነ ደግሞ ከጆንጋ ጋርም እየተራራቀ ስለሆነ ለሷ ጫማ ከገዛላት በኋላ ሁለቱ በዝናብ ላይ እየጨፈሩ የሚያሳይ ስዕል ስሎ ስጦታ ለመስጠት ሄዶ ነበረ።
ጆንግሃ ግን የነገረችው ከባድ ነገር ነበረ። ይህም በሱ ህይወት ውስጥ ትልቅ ቦታ እንደሌላት እንደተረዳች። ምክንያቱም እሱ በጣም ታዋቂ ስለሆነ እሱ ያለችበት ሁኔታ ጥሩ ስላልሆነ ግንኙነታቸው ይፋ ከወጣ ደግሞ ከባድ ችግር ስለሚደርስባቸው ግንኙነታቸው እዚህ ላይ እንዲያበቃ ነበር የነገረችው። እሱ ግን ይህን ከሰማ በኋላ በጣም አዝኖ ነበረ። ለግንኙነታቸው መታገል ስለሚፈልግ አንዴም ሁለቴ የተለያየ ምክንያት እየፈጠረ እንድትቀርብ ይጠይቃትም እሷ ግን ምንም ቢሆን ሊያሳምናት እንደማይችልና እዚህ ላይ እንዳበቃ ነበር የነገረችው። ታዲያ ሚንጂ ደግሞ በተደጋጋሚ ያጆን ላይ በጣም መጥፎ ወሬዎች እየተነሱ ስለነበረ ምንም ማድረግ ስለማትችል ለሱ የተላከለትን መልእክት ይፋ ማውጣት ነበረባት። ሁሉም ሰዎች ከዛ ሰውዬ ራስ ማጥፋት ጋር ምንም አይነት ግንኙነት እንደሌለው ስለተረዱ የይቅርታ መልእክት እየላኩለት ነበረ። ታዲያ ጆንግሃን ለማግኘት ደግሞ ጂያ ትመጣለች። ታዲያ ጆንግሃ ስትናገር የነበረው አሁን እሷና ያጆን ስለተለያዩ እዚህ ስራ ላይ ደግሞ አንድ ላይ የሚሰሩ ከሆነ ግንኙነታቸው ከጓደኝነት እንዲመሰርትና በመካከላቸው ምንም እንዳይኖር እየጠየቀቻት ነበረ። በዚህ ይስማማሉ። ስራዋን ከጨረሰችም በኋላ ጆንግሃ ከሜካፕ ክፍሏ በወጣችበት ጊዜ እሷን ለማናገር የመጣው ያጆን ነበረ። ታዲያ እሱም አብሯት ለመሆን እንደሚፈልግ ነበረ ሲነግራት የነበረው። በዚህም ግን እሷ ድጋሚ አብራው መሆን እንደማትፈልግ ታሳውቋለች። እሷም ያሰበችው በዚህ ምክንያት ብቻ እሱን መጠበቅ እንደምትችል ነበረ። እዚህ ስኬት ላይ የደረሰው በከባድ ሁኔታ ነው። በዚህም ግን ከዚህ ነገር ልታስተጓጉሉ አልፈለገችም። ይኸውልህ አውቃለሁ በመካከላችን ብዙ ነገር አልፏል። ነገር ግን ግንኙነታችን እንዲያበቃ የምፈልገው በጥሩ መንገድ ነው። መጥፎ ነገር ተፈጥሮ በመጥፎ ትውስታ እንድታስታውሰኝ አልፈልግም። እሱም እሺ ብሎ ጣፋንታ መቀበል ነበረበት። እሷ ከተለየችው በኋላ ግን የመኖር ምክንያቱን ያጣ ያህል ነበር የተሰማው። በዚህም ቤተሰቦቹ ጋር በመሄድ ወደ ውትድርና ግዳጅ መሄድ እንደሚፈልግ ነበር የተናገረው። ታዲያ ቤተሰቦቹ ግን እንዲተውና እንዳይሄድ እየጠየቁት ነበረ። አብሶ አባቱ አንዴም እንኳን ደስ አለ እንዲሁም በርታ ስላላለው የጥፋተኝነት ስሜት እየተሰማው ነው። ሌላኛው ደግሞ ሀይዮ ነበረ። እሱም ወደ ውትድርና ካምፕ መግባት ፈልጓል። ምክንያቱም እናቱ አንዴም እንኳን ለብቻው ነገሮችን ያደርጋል ብላ አስባ አታውቅም። ሁሌ እሷ ከስር ትረዳው ነበረ። በዚህም ለሷ ጠንካራ እንደሆነና እንዳደገ ለማሳየት ወደ ውትድርና ካምፕ ሊሄድ እንደሆነ ለሀይዮ ነግሯት ነበረ። እሷም ትሰናበቷለች። ታዲያ በቀጣይ ቀን እቃውን ከሰበሰበ በኋላ ደብዳቤ አልጋው ላይ ነበር ያስቀመጠው። እናቱንም ከጠራት በኋላ ያቅፋታል። እሷም ምንም ነገር ስላልጠረጠረች በደስታ አቅፋው ነበረ። ነገር ግን እሱ ከዛ ከሄደ በኋላ ደብዳቤውን በምታገኝበት ጊዜ በሷ የራስ ወዳድነት ስሜት እንዲሁም ልጅ አንደኛ ነው ብላ በማሰባ እንዲሁም ደግሞ ከበቂ በላይ ስለምትቆጣጠረው ልጇን እንደገፋባት ነገሮች ነበር የተረዳችው። ከዛም በኋላ 2 ዓመታት ያልፋሉ። አሁን ጆንግሃ እጅግ በጣም ታዋቂ ሜካፕ አርቲስት ሆና ነበረ። አሉ የተባሉ የሀገሪቱ ተዋናይ የሆነ ዘፋኞች እሷ ጋር ነበረ ሜካፕ መተው የሚሰሩት። በዚህም በጣም ብዙ ደንበኞች ነበሯት። የጆን ደግሞ የውትድርና ግዳጁን ጨርሶ ነበር የመጣው። ከዛ ሚንጂንም ካገኛት በኋላ ከቤተሰቦቹ ጋር የተገናኘው አዋርድ ሽልማት ላይ ነበረ። እዛ ሽልማት ላይ የሞዴሎች ሽልማት ነበረ። በዚህም የጎልማሶች እንዲሁም የአዛውንቶች የሞዴሎች ሽልማትን ያሸነፈው የሱ አያት ነበረ። ታዲያ አያትየው መድረክ ላይ ከወጣ በኋላ ሁሉንም አመስግኖ የልጅ ልጁ የጁንን በጣም እንደሚወደው ነበር የተናገረው። በዚህም የጁን በኩራት አያቱን እየተመለከተ ነበረ። በዚህ ሁሉ መሀል ግን አባትየው ነበረ በጣም ሲያዝን የነበረው። ልጁን እንዳልደገፈውና የበታችነት ስሜት እንዲሰማው እስከዛሬ ሲያደርግ እንደነበረ ነው ያወቀው። በዚህም ቤት በሄዱበት ጊዜ አልቅሶ አባትየው ይቅርታ ይጠይቀው ጀመረ። ነገር ግን ያጆን ከመጀመሪያው ይቅርታ አድርጎለታል። እስከዛሬ ሲኮሳተርና እሱን ሳያናግረው የነበረው አባትየው ያጠፋውን ጥፋት እንዲረዳ ለማድረግ ነበረ። በመጨረሻም ከአባቱ ጋር ይታረቃሉ። በመቀጠልም ከጓደኞቹ ጋር ነበር የተገናኘው። ከ2 ዓመታትም በኋላ ቢሆን 3 ጓደኛሞች አሁንም ይዋደዱ ነበረ። ታዲያ ጊዜያቶችን ቢያልፉ የጁን ስም ከድረገጽ ላይ አልጠፋም ነበረ። አሁንም ጎበዝ ተዋናይ እንደሆነ ይነገር ነበረ። በዚህም ከውትድርና ካምፕ እንደወጣ በተነገረበት ጊዜ ቆንጆ የትወና ድርሰት አግኝቶ ነበረ። እዛ ላይም ለመተወን ይሄዳል። ታዲያ እዛ ሜካፕ ለመስራት የመጣችውን ጆንግሃን ነበር ያገኛት። አሁን እንደ ድሮ የበታችነት ስሜት አይሰማትም። አሁን ያሉበት የዝና ደረጃ ሁለቱም እኩል ነበሩ። በዚህም እሱ ልብሽን ክፈችልኝ ሲላት እምቢ ማለት አልፈለገችም ነበረ። ግንኙነታቸውን ለመጀመር ፈቅዳለታለች። ሁለቱም አንድ ላይ ሆነው ለ2 ዓመታት ያሳለፉትን ነገር እያወሩ በቆንጆና በምርጥ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።